ሃሌሉያ ክብር ለኢየሱስ ይሁን። እስቲ እንደገና ለእግዚአብሔር ክብር እንሰጣለን። እግዚአብሔር የተባረከ ይሁን። ጌታ የተባረከ ይሁን። እንዲህ ባለ ድግስ እንዲህ ባለ ልዩ በዓል እየባረከን ያለ አምላካችን እግዚአብሔር ለዘላለም ስሙ የተባረከ ይሁን። እንደ ጌታ ያለ ማንም የለም። እግዚአብሔር ይመስገን። አጨብጭቡለት እስቲ። እግዚአብሔር ይባርክ በሉ። ብዙ እንደሚያልበኝ ያውቀዋልና ጌታ ይባርክ። እግዚአብሔርን በጣም አድርገን እናመሰግናለን። ጌታ በጣም የሚገርም ግሩም ድንቅ ጊዜ እየሰጠን ነው። ዘማሪ አውቴ እግዚአብሔር አብስቶ ይባርክ። ጌታ ይባርክ። እግዚአብሔር አምላክ በዚህ ምሽት እንደገና ይናገረናል። ከትላንትና ምሽት ጀምሮ በሚገርም ሁኔታ በድንቅ መንገድ እየተናገረን ነው። ምናልባት ፓስተር ተስፋ ቲሙን ነው የነገራችሁ አይደለ? ማቴዎስ 18:20 በመካከላችሁ እገኛለሁ የሚለው ነው የ2022 የሚድዌስት ኮንፈረንስ መሪ ቃል። ግን ምክንያት አለን። ይህንን ክፍል ስናስብ ጸልየናል። መሪዎች እግዚአብሔር ሆይ በ2022 ምንድነው ለሚድዌስት መናገር የምትፈልገው ብለናል። እግዚአብሔር እንደተናገረ እናምናለን። እግዚአብሔር እንደመራን እናምናለን። ግባችን በአጭሩ ሰዎች ወደ ቤተ ክርስቲያን እንዲመጡ ነው፣ እንዲሰባሰቡ ነው፣ እንድንገናኝ ነው። ትላንት ምሽት ፓስተር በድሉ ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ ብሎ አስተማረን አይደል? እንደገናም ደግሞ ዛሬ ማለዳ በምትሰበሰቡበት ጊዜ፣ በምትገናኙበት ህብረት በምታደርጉበት ጊዜ። ስለዚህ ግባችን ወደ ቤተ ክርስቲያን እንድትመጡ ነው ባጭሩ። በቃ ይሄ የዚህ ቲም ዓላማ። ብዙ ሰዎች ከኮቪድ ጋርም ተያይዞ ቤተ ክርስቲያን መምጣት ያቆሙ ሊኖሩ ይችላሉ። የዚህ የቀጥታ ስርጭት አገልግሎትም የተስማማቸው ሰዎች ይኖራሉ። የላይፍ ዌይ ክርስቲያን ሪሰርች ሲኢኦ የነበረው ቶም ሬይነር በጣም የታወቀ ነው። በጣም ጥናት ያደርጋል እና ከኮቪድ በኋላ ስለምትኖረው ቤተክርስቲያን ያጠናው ጥናት በጣም ያስደነግጣል። ያንን ጥናት ካነበብኩ በኋላ በጣም ፈራሁ። ይሄ ሰውዬ ጨለምተኛ ነው እንድል አድርጎኛል። የቤተክርስቲያን መልክ በፖስት ኮቪድ ተቀይሯል ይላል። ቤተክርስቲያን እንደ ድሮ መሆን አትችልም ብሎ በጣም በርካታ ነገሮች ያነሳል። ካነሳቸው ከተናገራቸው ነገሮች አንዳንዶቹ ሰዎች ተመልሰው ወደ ቤተክርስቲያን እንደማይመጡ ይናገራል። እንደውም ድሮ ፕሪ ኮቪድ በአንድ ቤተክርስቲያን ውስጥ ያሉ ምዕመናን 20% አክቲቭሊ ወደ ቤተክርስቲያን የማይመጣ ነው ይላል። በፖስት ኮቪድ 40% ይሆናል ይላል። ቤተክርስቲያን ውስጥ የሚያጉረመርሙ፣ የሚነቅፉ፣ የሚተቹ በጣም የተለያየ ባህሪ ያላቸው ሰዎች በ5 እጥፍ አድገዋል ይላል። በፖስት ኮቪድ ጉባኤው ቀንሷል፣ ግን የሚያጉረመርሙ የሚነጫነጩ በስንት እጥፍ? በ5 እጥፍ። ማለት አንድ ቤተክርስቲያን ውስጥ 5 ሰው ከነበረ ያጉረምራሚ በፖስት ኮቪድ 25 ይሆናል ይላል። እና ብዙም ያነሳቸው ነገሮች አሉ። አንዳንድ መጋቢዎች ሪዛይን ያደርጋሉ ይላል። የቤተክርስቲያን ገቢ ይቀንሳል ይላል። እና ጥናቱ ኦፍ ኮርስ በነጮቹ ቤተክርስቲያን ላይ ያተኮረ ጥናት ነው። ይሄ ነገር በእኛ በአበሻው ማህበረሰብ መካከል እንዳይሆን ሚድዌስት ስላሳሰበን፣ ይሄ ጥናት ስላሳሰበን መሰባሰባችንን እንዳንተው፣ ወደ እግዚአብሔር ቤት መሄድ እንዳናቆም፣ እግዚአብሔርን ፊት በጋራ መፈለግ እንዳናቆም፣ ከዚህ ኮንፈረንስ በኋላ በሚቀጥሉት እሁዶቻችን ለውጥ ለማየት የማይመጡ ሰዎችን ልናመጣቸው፣ እዚህ ጸጋን የምንካፈል ሰዎች ሄደን እርምጃ እንድንወስድ ነው ዓላማው። ስለዚህ ለኔም የተሰጠኝ ርዕስ ከዚሁ ወንድሞቼ ካቀረቡት ብዙ የተለየ አይደለም። መዝሙር 133
ቁጥር 1 እስከ 3 ያለው ነው። መጽሐፍ ቅዱስ ያዝን እናውጣና እግዚአብሔር እንዲያስተምረን እንጸልያለን። መዝሙረ ዳዊት በቅንፍ 133 ከቁጥር 1 እስከ 3 እንደዚህ ይላል። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጢም እንደሚፈስስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከቱን ሕይወትንም እስከ ለዘላለም አዟልና። አንገቶቻችንን ዝቅ አድርገን እንጸልይ። አባት ሆይ አንተ መልካም ነህ፣ እንዳንተ ያለ ማንም የለም። በእነዚህ ቀናቶች እየባረከን ስለሆነ፣ በብዙ እየተናገርከን ስለሆነ፣ ከዚህ በኋላ ባሉን ጊዜያቶች በየአጥቢያ ቤተክርስቲያኖቻችን ለውጥ ስለምናይ፣ ያንተን ጉብኝት ስለምናይ፣ በመንፈስ ቅዱስ የሆነ ደስታ በህዝብ መካከል ስለሚፈስ፣ በህብረት ውስጥ ያለ መልካም ነገር፣ አብሮ በመሆን ያለ በጎ ነገር በልጆች ሁሉ ላይ ስለሚፈስ እጅግ በጣም አድርገን እናመሰግንሃለን። በአምልኮ እንደባረከን በዚህ ቃል ደግሞ እንዲሁ ባርከን። በጌታችን በኢየሱስ ክርስቶስ ስም ጸለይን። ትላንትና ፓስተር በድሉ ሲናገር ዳዊት ይህንን መዝሙር የዘመረበትን ወቅትና የእስራኤል ልጆች መቼ እንደሚዘምሩ የመዝሙሩን ጭብጥ አንስቶልን ነበር። መዝሙር 122ን ሲያቀርብልን ወደ እግዚአብሔር ቤት እንሂድ ባሉ ጊዜ የሚለው ሐሳብና እኔ አሁን ማነሳላችሁን ሐሳብ የዘመረው ዳዊት ራሱ ነው። በተለይ ከምዕራፍ 120 ጀምሮ እስከ 134 ያለው ምዕራፎች በሙሉ የመውጣት መዝሙር፣ የማዕርግ መዝሙር የሚባሉ ናቸው። የእስራኤል ልጆች ለአምልኮ ወደ ኢየሩሳሌም ሲሄዱ ትላንት ነግሮናል። ትንሽ ላስታውሳችሁ ብዬ ነው። ለአምልኮ በተለይ በሶስቱ በዓላት ጊዜ፣ በፋሲካ ጊዜ፣ በበዓለ 50 ጊዜና በዳስ በዓል ጊዜ ከያሉበት ይሄዳሉ። እንደ ቤተሰብ ነው የሚሄዱት፣ በህብረት ነው የሚሄዱት። ትዝ ይላችኋል ሉቃስ 2:41 ላይ ወላጆቹም ሕፃኑን ኢየሱስን ይዘው ለፋሲካ ወደ ኢየሩሳሌም ሄዱ ይላል። ከገሊላ ነው ከናዝሬት ነው ወደ ኢየሩሳሌም ሄዱት። እንደሱ ይሄዳሉ። ሲሄዱ ወደ ኢየሩሳሌም ሲጓዝ መውጣት ነው። ኢየሩሳሌም ከፍታ ላይ ናት። 2700 ጫማ ከፍ ብላ ያለች ቦታ ናት። መቅደሱ ደግሞ እዛ ከፍታ ላይ ነው ያለው። የሚወጡት ወደ 15 የሚጠጋ ምዕራፍ ደረጃ አለ፣ መሰላል አለ። እየወጡም እየዘምበሩ ይወጣሉ። እነዚህን 15ቱን ምዕራፎች ናቸው የሚዘምሩት እና መጨረሻ ላይ መቅደሱ ላይ ደርሰው አምልኳቸውን እዛ ለአምላካቸው ለእግዚአብሔር ያቀርባሉ። ስለዚህ ዳዊት ይህንን መዝሙር የዘመረበት ዘመን እነዚህ ሰዎች በእንደዚህ አይነት ሁኔታ እንደሚዘምሩ አስበው አይደለም። ዳዊት የዘመረው በጣም ከባድ ጨለማ በሆነ ወቅት ላይ ነው። ዳዊት ሲነግስ የነገሰው መጀመሪያ በኬብሮን በይሁዳ ላይ ብቻ ነው። ለ7 ዓመት ተኩል በይሁዳ ላይ ነገሰ። እስራኤል ለሁለት ተከፈለች። የሳኦል ልጅ ደግሞ በእስራኤል ላይ ነግሷል። ጦርነት ነው፣ ሰው እየሞተ ነው። አቤነርና ኢዮአብ ወጣቶችን ያገዳድላሉ። ትውልዱ እየተጋጨ ነው። ዳዊት ሸክም ሆኖበታል። ሰላም ጠፍቷል። ሰው ይታረዳል፣ ሰው በጦር ይወጋል። ሰው በጣም በከፋ ሁኔታ ውስጥ እያለፈ ነው። ዳዊት በኬብሮን ነግሷል፣ ግን በእስራኤል ሁሉ ላይ አልነገሰም። እንዲህ ባለ ሁኔታ፣ እንዲህ ባለ ችግር ላይ የእስራኤል ልጆች መጨረሻ ላይ መጥተው በእኛ ላይ ንገስ፣ አንተ የስጋችን ቁራጭ ያጥንታችን ፍላጭ ነህ አሉት ይላል።
በዛ ጊዜ ሰላም መምጣት ሲጀምር ከግጭት ውስጥ መውጣት ሲጀምሩ ያ በሁለቱ በሰሜኑና በደቡብ መካከል ያለው ግጭት እየቀዘቀዘ ሲመጣ ዳዊት ሁሉም ላይ ሲቀባ ወንድሞች በህብረት ቢቀመጡ መልካም ነው። በህብረት ውስጥ ያለውን በጎነት እንዲያስቡ በአብሮነት ውስጥ ያለውን የእግዚአብሔርን ጸጋ እንዲያስቡ ጸጥ አለ መንግስቱ ረጭ አለ። ሰዎች እየተነሱ ሰውን ይገላሉ። የሳኦል ልጅ ቤቱ በሰላም በተኛበት ጠባቂዎቹ ገደሉት፣ አንገቱን ቆረጡ። አቤኔርን ኢዮአብ ከመንገድ አስመጥቶ በጦር ወጋው። ሞት ነበር፣ ያልቁ ነበር፣ ግጭት ነበር፣ ጨለማ ነበር። ከዛ ልክ ሲወጡ ዳዊት ሲቀባ ወንድሞች በህብረት ቢቀመጡ መልካም ነው። ምክንያቱም በወንድሞች መካከል ችግር ሲመጣ የሚፈጠረውን ነገር ዳዊት ያውቃል። እንደው ካስተዋላችሁ ዳዊት ቤት ውስጥ የነበረው ችግር በጣም ስር የሰደደ ነው። በልጆቹ በወንድማማች መካከል ከባድ ሁኔታ አልፏል። አምኖን እህቱን አስነውሯታል። አቤሴሎም ጠብቆ ወንድሙን ገሏል። ኩዴታ ተፈጥሮበታል። ዳዊት ልጁ መንግስቱን ሊፈነቅልበት ተነስቷል። ዳዊት ጩኸት አለው። ዳዊት ረሃብ አለው። የአንድነት ረሃብ፣ የህብረት ረሃብ፣ የመያያዝ ረሃብ፣ የእርቅ ረሃብ፣ የሰላም ረሃብ አለው። ወንድሞች በህብረት ቢቀመጡ ይላል። ኢትዮጵያ ውስጥ እረኛ የሚል አንድ ድራማ እየተላለፈ ነው። በጣም ልቤን የነካኝ በጣም የወደድኩት ድራማ ነው። እዛ ድራማ ውስጥ ማቸርነት የሚባሉ በጣም አስደናቂ እናት አሉ። አብነት በሚባል መንደር ውስጥ በሰላም የሚኖር ማህበረሰብ ነበረ። በዓል ሲመጣ አብረው አርደው ይበላሉ። በጣም ፍቅር ነበራቸው። በጣም ደስተኛ ነበሩ። አንድነት ነበራቸው። የዛ የአብነት መንደር ድራማው በጣም ደስ የሚል ድራማ ነው። አሁን 4ኛው ሲዝን ጀምሯል። እናንተ ድራማ አታዩ መሰለኝ። አንድ ባለሀብት መጣ። ኢንቨስተር ነኝ የሚል ተንኮለኛ መጣ። ያንን ጸጥ ያለ ሰላም የሞላውን ማህበረሰብ የሚያናውጥ ሰው መጣ። ፋብሪካ እከፍትላችኋለሁ አላቸው። በሰላም ሲኖር የነበረ ማህበረሰብ በአንድነት በአንድ ልብ ሲኖር የነበረ ማህበረሰብ ቅርጫ አርደው አብረው እየበሉ ይኖሩ የነበሩ ማህበረሰቦች መጋጨት ጀመሩ። ብጥብጥ ጀመረ። ይሄ ጩልሌ መጥቶ ለእያንዳንዳችሁ ገንዘብ እሰጣችኋለሁ እያለ ያታልላቸው ጀመረ። ወንድማማቾችን ማጋጨት ጀመረ። ቤተሰብ ማጋጨት ጀመረ። ጎረቤት ማጋጨት ጀመረ። ነገሩ እየተበላሸ ሲመጣ ታላችሁ ድራማው ላይ እኔ የዛኛውን ሲዝን ነው የምነግራችሁ። እና መጨረሻ ላይ ማቸርነት ለማስታረቅ ቤታቸው ሰበሰቧቸውና ታሪኩን ላሳጥርላችሁ ስለ እርቅ አወሩ። እና ለማስታረቅ ሲሞክሩ እኛ እኮ በአንድነት የምንኖር የምንዋደድ አብረን ቅርጫ አርደን ምንበላ በሰላም የምንኖር ሰዎች ነንና እባካችሁ ጥል፣ ግጭት፣ መከፋፈል ጥሩ አይደለም፣ አይበጀንም፣ ሰላም ይውረዳሉ። እና እርቁን እምቢ አለ። አንዱ እምቢ አለ። በተለይ ከዚህ ፋብሪካ ከፍትላቸዋለሁ ከሚል ሰው ገንዘብ የወሰደ እምቢ አለ። እና ማቸርነት አንድ ምሳሌ ተናገሩ። እንዲህ አለ። አንዲት ሴት ነበረች አሉ እና የሆነ ስለት ተሳለችና ስለቱ የተሳለችው ለሰይጣን ነው። ስለቴን ከሰማህልኝ ጋቢ አመጣልሃለሁ አለች። በኋላ ስለቷ ሰመረላትና ጋቢ ለመስጠት ስትፈልግ ሰይጣኒት እንዳለ አጣች። ለማትስጥ ማቸርነት ይህንን ምሳሌ እዛ ቤት ውስጥ ለተሰበሰቡ በተለይ እርቁን እምቢ ላለ፣ ሰላም እምቢ ላለ፣ ህብረት ለጠላ፣ አንድነት ለጠላ የአብነትን መንደር እያስጨነቀ ላለ ሰው ነው መልእክታቸውን ማድረስ የፈለጉትና
በኋላ ይቺ ለሰይጣን ስለቷን ማድረስ የፈለገች ሴት ወደ አንድ አዋቂ ጋር ሄደችና ለሰይጣን ተስዬ ስለቴ ሰምሮልኛል ጋቢ ሰጣለሁ ብየዋለሁ ነገር ግን ላገኘው አልቻልኩም አለች። ይሄ አዋቂ ሰው እንደዚህ ያላት ህብረት የሚያናጋ ሰው ካየሽ ግጭት የሚፈጥር ሰው ካየሽ እርቅም ቢሚል ሰው ካገኘሽ እሱ ሰይጣን ነው ይሄን ጋቢ ለሱ ስጪው አሏት። በኋላ አንድ ቀን የሆነ ቦታ በሰላም የሚኖር ህዝብ የበጠበጠ አንድ ሰው ከዛ ለእርቅ ተቀምጠው ታረቅ ሲባል አልታረቅም ብሎ በጣም ነገር አበላሽቶ ሲሄድ ሰይጣኑን አገኘሁት አለች። በኋላ ጋቢውን ይዛ እየሮጠች መጣችና ስለቱን ያመጣሁል ብላ ስትሰጠው ሰውየው ግራ ገባው እና ይሄን ነገር ነገረችው። አይ እኔ ሰይጣን አይደለሁም ብሎ ተመልሶ ሄዶ እርቅ አደረገ አንድነት አመጣ አሉና እቺ ሴት እስካሁን ጋቢውን ይዛለች ከናንተ የሚወስድ አለ ወይ አለ። እርግጠኛ ነኝ እቺ ሴትዮ እስከዛሬ ድረስ ጋቢውን ያዘች ይመስለኛልና እዚህ ጉባኤ ጋቢውን መውሰድ የሚፈልጋል ህብረት የሚጠላ ሰላም የሚጠላ እርቅ የማይወድ መቀራረብ የማይፈልግ ሰላምን የሚረብሽ አንድነትን የሚያናጋ ህብረትን የሚያናውጥ እሱ ሰይጣን ነው። ወገኖቼ ሆይ ወንድሞች በህብረት ቢቀመጡ መልካም ነው መልካም ነው። ህብረት ከተናጋ አንድነት ከተናጋ እሱ ምንድነው ክፉ ነው እሱ ከጨለማ ነው። ቅዳሜ ቀን እግዚአብሔር በሚገርም ሁኔታ አንድ ቃል በልቤ ያፈሰሰ የሆነ ፕሮግራም ቁጭ ብያለሁ ለመናገር እዛ ፕሮግራም ላይ ያሰላሰልኩና ያሰብኩ ነው በውስጥ ያሰላስላለውና ወደ ልቤ ዘሎ የገባ ቃል ናሆም ምዕራፍ 1 ቁጥር 7 ነው። ምን ይላል? እግዚአብሔር መልካም ነው። ብዙ ጊዜ አንብቤዋለሁ ይህን ውስጤ ላይ በኃይል ፈሰሰ። እግዚአብሔር መልካም ነው። ልብ በሉ እኛ የምናውቀው አይነት አባባል አይደለም። እግዚአብሔር ደግ ነው። እግዚአብሔር ጥሩ ነው። በቃ እሱ ጋር ክፋት የለም። አቤት እግዚአብሔር መታወቂያው መልካምነት ነው። አያኮርፍም፣ አያዝንም፣ አይቀየምም፣ ፊት አይነሳም፣ ፊት አያጠቁም። እግዚአብሔር ሁልጊዜ መልካም ነው። በጣም ይገርማችኋል። ያዕቆብ 1:16 እና 17 ላይ ሲናገር ወንድሞች ሆይ አትሳቱ ይልና በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው መለወጥ በእርሱ ዘንድ ከሌለ በመዞር የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። ዋው! በጎ ስጦታ ሁሉ አንድም ሳይቀር ምክንያቱም እግዚአብሔር ጥሩ ስለሆነ እግዚአብሔር መልካም ስለሆነ አቤት ይሄ ጌታ በዚሁ ስታንዳርድ ይሄ እግዚአብሔር መልካም ነው ብሎ ናሆም ባስቀመጠው ደረጃ ነው ወንድሞች በህብረት ቢቀመጡ ቢስማሙ ቢያያዙ ቢዋደዱ አብረው ቢያመልኩ ምንድነው መልካም። ኢየሱስ ያድናል። መልካም እግዚአብሔር መልካም ያለውን አንተ እንዴት ክፉ ታረጋለህ? እግዚአብሔር የተቀበለውን እንዴት አንተ ትጥለዋል? በቃኝ ከዚህ በኋላ ቤተክርስቲያን ላይ እንዴት ትላለህ? እንዴት በር ጫፍ ትቀመጣለህ? እስቲ ይኩኝና እስቲ አንድ ነገር ይበሉኝና እወጣላችኋል እንዴት ትላለህ? እንዴት ልብስስ ይሆናል? እንዴት ከህብረት ለመግደል ታስባለህ? እንዴት ከቤተ ክርስቲያን ለመራቅ ታስባለህ? አንድ ሰው ሲናገር ምን አለ?
አንድ ሰው ቤተክርስቲያን ሲለቅ አለ ለቆ ሌላ ቦታ ሲሄድ ዲቮርስ የማድረግ ያህል ነው። ዋው! ዲቮርስ ኢንቨስት ተደርጎብሃል። ፓስተሩ ደክሞብሃል። ሲጸልይልህ ነበረ፣ ሲያገለግልህ ነበረ። ለቀው ስትሄድ ዲቮርስ የማድረግ ያህል ነው። ወገኖቼ ሆይ እግዚአብሔር አምላክ መልካም ነው ያለውን ነገር አንተ አታርክሰው። አጠገባችሁ ያለውን ሰው ነካ አድርጉትና ወንድሞች በህብረት ቢቀመጡ መልካም ነው ብላችሁ ሃሌሉያ! ኢየሱስ ያድናል። ፓስተር ተስፋውን እግዚአብሔር ይባርከው ዛሬ ጠዋት ዘራችንን ነገረኝ። ዘራችሁን አወቃችሁ አይደል? ልንገራችሁ ዘሬን ልንገራችሁ ላስት ኔም የማን ልጅ እንደሆንኩ ልንገራችሁ፣ ምናችሁ እንደሆንኩ ልንገራችሁ፣ ከየት እንደመጣው ልንገራችሁ። ወገኖቼ ወይ ዘራችሁ ዘሬ ነው። ቤተሰብ ነን፣ ተዛምደናል። ወደድክም ጠላህም ተዛምደሃል። የአንድ አባት ልጅ ነህ። ተስካታራ ፓንዶባ ኢየሱስ ጌታ ነው። ተዛምደናል። ደሙ አዛምዶናል። ሞቱ አዛምዶናል። ኤሎሂ ኤሎሂ ለማ ሰበቅታኒ ብሎ በመስቀል ላይ ተንጠልጥሎ የአንድ አባት ልጆች አድርጎናል። ላስት ኔም እነግርሃለሁ፣ ያንተ ላስት ኔም የኔ ላስት ኔም አንድ ነው። ያገናኘን አማራነታችን አይደለም። ያገናኘን ኦሮሞነታችን አይደለም። ያቀራረበን ጉራጌነታችን ሀዲያነታችን አይደለም። ዘመዳሞች ነን። የአንድ አባት ልጆች ነን። ቤተሰብ ነን። ወንድማማች ነን። ታዲያ እንዴት በር ጫፍ ትቀመጣለህ? እንዴት ለመኮብለል ታስባለህ? አረ ነውር ነው። አረ ነውር ነው። ረጋ እንበል። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው ይልና እንደው ይህን ነገር በምሳሌ ልንገራቸው ይልና ሁለት ምሳሌ ያስቀምጣል። በጣም የሚገርም ምሳሌ እሱ ላሳያችሁ። የመጀመሪያው የሚያነሳው ቁጥር 2 ላይ በአሮን ራስ ላይ የሚፈስ ዘይት አይነት ነው ይላል። ህብረቱ ምንድነው? ቆይ ወንድሞች በህብረት ቢቀመጡ መልካም ነው ያለውን ኢሉስትሬሽን ይሰጠዋል። ነው ጥያቄ ካላቸው ግልጽ እንዲሆንላቸው ፈልጉ። የመጀመሪያው ምንድነው ብሎ ምሳሌ ሲሰጠን ቁጥር 2 ላይ ከራስ እስከ ጢም እንደሚፈስስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቶ ነው። ሳይ አቤት እንዴት ደስ ይላል! እንዴት የከበረ ነው! አሮን የሚቀባው ዘይት በጣም የከበረ ዘይት ነው። ዘጸአት 30 ላይ ሄዳችሁ ብታነቡ ሰዓት ለመጠቀም አላነበውም። በተለይ ከ22 ጀምሮ እንዴት እንደሚቀመም ይናገራል። በጣም የሚገርም አይነት ቅመማ ነው የሚቀመመው። አስደናቂ ነው። ዘይቱ ማለት የሚሰራበት መንገድ በጣም በርካታ ንጥረ ነገሮች ይገቡበታል። በጣም የተለያዩ ነገሮች ይጨመሩበታል። ይሄ ዘይት ቅዱስ ዘይት ነው። ይሄ ዘይት የከበረ ዘይት ነው። እንደውም እግዚአብሔር ይህንን ዘይት የሚመስል ዘይት እንዳይሰራ ይላል። ይህ ዘይት ለአሮን ብቻ ነው የሚሰጠው ይላል። ተመልከቱ፣ ሽቶ ሲፈስ ምንድነው የሚለው? በልብሱ መደረቢያ እንደሚወርድ ሽቶ ነው። የአሮን ልብስ በጣም አስደናቂ ልብስ ነው። እዛው ዘጸአት 28 ላይ ሄዳችሁ ስለ ልብሱ ብታነቡ ትገረማላችሁ። እንዴት አድርጎ እንደሚሰራ ልብሱ፣ የልብሱ ከለር፣ የልብሱ ውበት፣ የልብሱ ማማር
በጣም አስደናቂ ልብስ ነው የሚሰራለት። ልብሱም ቅዱስ ነው፣ ዘይቱም ቅዱስ ነው። ለዚህ ነው መጽሐፍ ሲናገር ሙሴም የቅባቱን ዘይት ወስዶ በአሮን ራስ ላይ አፈሰሰው ይቀድሰው ዘንድ ቀባው ይላል። ቅባቱ የሚቀድስ ቅባት ነው። በጣም ልዩ ቅባት ነው። እና ምን አይነት ልብስ ነው የሚለብሰው? በጣም ካያችሁ ደረቱ አካባቢ በርካታ ድንጋዮች አሉ። በተለይ ሁለቱ ድንጋዮች ላይ በአንዱ ድንጋይ 6 ነገዶች፣ በአንዱ ድንጋይ ሌላ 6 ነገዶች ይዟል ደረቱ ላይ። ሌላ ደግሞ 12 የከበሩ ድንጋዮች አሉ። በዚህ በከበሩ ድንጋዮች ላይ የተጻፈው የ12ቱ ነገድ ስም ነው። ሙሴ ቅባቱን ዘይት አምጥቶ በአሮን ራስ ላይ ሲፈስ ቅባቱ እየፈሰሰ በፂሙ ላይ ይመጣል። በፂሙ እየወረደ የመጀመሪያ ሚዳስሰው ደረቱ ላይ የደረቱ ኪስ ልቡ አካባቢ የተሸከማቸውን 12ቱን ነገዶች ነው። 12ቱን ነገዶች ይዞ ያ የሚፈሰው ቅባት ከአሮን ራስ ላይ ፈሶ ደረቱ ላይ ያሉ ድንጋዮችን ነካክቶ የሚወርደው ቅባት የእስራኤልን ሕዝብ ያያይዛል፣ አንድ ያደርጋቸዋል። ዘይቱ በተመሳሳይ ጊዜ 12ቱንም ድንጋዮች ይነካቸዋል። ይህንን ነው ዳዊት የሚናገረው። ወንድሞች በህብረት ሲቀመጡ ማለት በአሮን ራስ ላይ እንደሚፈስ ዘይት ነው። እግዚአብሔር የተባረከ ይሁን። የከበረ ነው፣ በጣም የጠለቀ ነው። ምስጢሩ ከአእምሮ በላይ ነው። ዳዊት ይህንን ነው የሚናገረው። ስለዚህ በህብረት ስንሆን አንዱን ህይወት ነው የምንካፈለው። ልዩነት የለንም። ግባችን አንድ ነው፣ ዓላማችን አንድ ነው፣ ተልእኮአችን አንድ ነው። የተለያየ ተልእኮም የለንም። ስለዚህ ህብረት የግድ ነው። አብሮነት የግድ ነው። የሚፈሰው ቅባት ከላይ መጥቶ ሁላችንንም እንዲነካን ህብረት ያስፈልገናል። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። እግዚአብሔር አምላክ የተባረከ ይሁን። ይህንን አንስቶ ሁለተኛ ምሳሌ አድርጎ ስለ አርሞንየም ጠል ደግሞ ያመጣል። ይሄ በአሮን ራስ ላይ እንደሚፈስ ሽቱ ብቻ አይደለም ይልና ይሄ የወንድሞች ህብረት ሌላው ማረጋገጫው ሌላው ምሳሌው ምንድነው ይላል? እንደ አርሞንየም ጠል። ቁጥር 3 ላይ ተመልከቱ። በጽዮን ተራሮች እንደሚወርድ እንደ አርሞንየም ጠል ነው። ሃሌሉያ። በዚያ እግዚአብሔር በረከቱን ህይወትንም እስከ ለዘላለም አዟል። የአርሞንየም ተራራ በእስራኤል ዙሪያ በጣም ትልቁ ተራራ ነው። በጣም ሞገሳም ተራራ ነው። በሰሜኑ ሊባኖስ በኩል የሚገኝ ሶሪያንም እስራኤልንም የሚነካ በጣም አስደናቂ ተራራ ነው። ወደ 9200 ጫማ ከፍታ ላይ ያለ በጣም ትልቁ ተራራ ነው። ተመልከቱ። ከዛ ተራራ የሚወርደው ጠል የት ነው የሚደርሰው ነው የሚለው? በጽዮን ተራሮች ላይ ነው ይላል። ከአርሞንየም ተራራ ላይ ጠሉ መጥቶ በጽዮን ተራራ ላይ ያርፋል። በጽዮን ተራራ ላይ ያለው ምንድነው ካላችሁ መቅደሱ ነው። በጽዮን ተራራ ላይ ያለው ምንድነው ካላችሁ አሮን ነው። የለበሰው ልብስ ነው። የተቀባው ቅባት ነው። እንዴት እንደሚያያይዘው ተመልከቱ። ዳዊት በረኝነቱ ዘመን በጣም ሮጧል፣ በጣም ዞሯል። ሳኦልም ሲያሳድደው ብዙ ቦታ አይቷል። ስለዚህ ተራራ ጠንቅቆ ያውቃል። የዮርዳኖስ ወንዝ ያለ ማቋረጥ ውሃ የሚሰጠው ከአርሞንየም ጠል የተነሳ ነው። ጠሉ ሁልጊዜ አካባቢውን ያረጥባል። ሁሌ እንደረጠበ ነው። ተራራው በበረዶ የተሸፈነ ውብ ስፍራ ነው። እሱን ነው የሚነግራቸው። የወንድሞች ህብረት እንደ አርሞንየም ጠል ነው። በቃ ሁሌ የሚያረሰርስ፣ ሁሌ የሚያረጥብ፣
ሁሌ ደስ የሚያሰኝ ወገኖቼ ሆይ ህብረት የግድ ነው። የግድ ነው። ላይስማማን ይችላል፣ ሊያመን ይችላል፣ ግን ምን እንሰራበት ነው። አንዳንዱም ይጎዳን ሊሆን ይችላል። ምርጫ የለንም። ወንድማችን ነው፣ እህታችን ነው። ጃፓን ውስጥ አንድ ትንሽ ልጅ ሕፃን ልጅ የሞተ ሕፃን ልጅ በጦርነት የሞተ ሕፃን ልጅ ተሸክሞ እየሄደ አንድ ወታደር አየውና ሞቷል ወዲያ ጣለው ይለዋል። ሲለው ልጁ ምን አለው? ይከብዳልና ወዲያ ጣለው ነው ያለው ወታደሩና አይከብደኝም ወንድሜ ነው አለው። አይከብደኝም ወንድሜ ነው አለው። ይሄ በጃፓን አገር ውስጥ እንደ ሰላም ሎጎ ሆኗል የዚህ ልጅ ታሪክ። ፖሊሱ ወታደሩ ወድቆ መሬት ላይ ስቅስቅ ብሎ አለቀሰ። ወገኖቼ ሆይ መቼ ነው በቃ አይከብደኝም ወንድሜ ነው የምንለው? አትከብደኝም እህቴ ናት። ብትገፋኝም ቢገፋኝም ቢነሳብኝም ቢቆጣኝም አይከብደኝም። በቃ አይከብደኝም። ረጅሙን መንገድ ክርስትና ረጅም ጉዞ ስለሆነ ረጅሙን መንገድ አብሬው ይሄዳል። ታውቃላችሁ የጌታችን የኢየሱስ ክርስቶስ ጸሎት በጣም አስደናቂ ጸሎት ነው። ዮሐንስ ወንጌል 17 ላይ ያለው ጸሎት በጣም ድንቅ ጸሎት ነው። ጸሎቱ ትልቅ ጸሎት ነው። በጣም ክቡር ጸሎት ነው። በጣም ውድ ጸሎት ነው። በተለይ ዮሐንስ ወንጌል ከምዕራፍ 13 ጀምራችሁ እስከ ምዕራፍ 18 አጋማሽ ድረስ ካያችሁ የአንድ ምሽት ታሪክ ነው። ከዛ ምሽት ውስጥ የተከናወነ ክስተት የተጻፈበት ነው። ምዕራፍ 13 ላይ ተነስቶ እግራቸውን አጠበ። የወደዳቸውን እስከ መጨረሻ ወደዳቸው። በቃ ፍቅር ሰጣቸው፣ ትህትናን አሳያቸው። ደግሞ በጣም የሚያስደነግጥ ነገር ነገራቸው። ከናንተ አንዱ አሳልፎ ይሰጠኛል አላቸው። እሞታለሁ አላቸው። ተጨነቁ፣ ተረበሹ። 14 ላይ ይመጣና ልባችሁ አይታወክ ይላቸዋል፣ ያረጋጋቸዋል። ከዛ በኋላ ልክ ምዕራፍ 14 መጨረሻ ሲያልቅ ተነሱ ከዚህ እንሂድ ብሏቸው ይዟቸው የቄዶርን ወንዝ ሲሻገሩ የወይን ተክል ያያል። ከዛ የወይን ተክል እያየ እኔ እውነተኛ የወይን ግንድ ነኝ ይላቸዋል። በጣም የሚገርም ቃል ቁጥር 5 ላይ ስትመለከቱ ምዕራፍ 15 ላይ ያለ እኔ ምንም ልታደርጉ አትችሉም ይላል። በጣም ነው የምወደው ይሄንን ቃል። በጣም ያለ እኔ ምንም ልታደርጉ አትችሉም። እንደሱ እያለ ምዕራፍ 16 ላይ በጣም የሚገርም ተስፋ እየሰጣቸው ያጽናናቸው ይመጣና ልክ 17 ሲጀምር አይኖቹን ወደ ላይ አነሳ። ሲያያቸው ነበር፣ ሲያወራቸው ነበር፣ ቀጥታ ግንኙነት ሲያደርግ ነበር። አሁን ግን ከአባቱ ጋር ግንኙነት ሊያደርግ ወደ ሰማይ አነሳ። ጸሎቱን ስታስቡ አስደናቂ የሚያደርገው የመጀመሪያው ነገር ምንድነው ካላችሁ የሚጸልየው ሰው ነው። ማን ነው የሚጸልየው ይሄንን ጸሎት? ሙሴ አይደለም፣ ጳውሎስ አይደለም። ይሄን ጸሎት የሚጸልየው ኤልያስ አይደለም። የፈጠረን ጌታ ኢየሱስ ነው። ጸሎቱን የሚጸልይበት ሰዓት ደግሞ ምቹ ሰዓት አይደለም፣ ከባድ ሰዓት ላይ ነው የሚጸልየው። ሊሞት ነው። ለሚገርማችሁ ሶስተኛ የምታዩት ጸሎቱ የያዘው ሐሳብ የከበረ ሐሳብ ነው። እዛ ጸሎት ውስጥ ያሉት ሐሳቦች ካያችሁ በጣም የሚገርሙ ሐሳቦች ናቸው። ጥቂቶቹን ልንገራችሁ። ቁጥር 11 ላይ ከሄዳችሁ እንደ እኛ አንድ እንዲሆኑ ይላል። ይሄ ጸሎት በስላሴያዊ ግንኙነት ውስጥ ያለውን ያን አንድነት፣ ያ በስላሴ ውስጥ የሚታየውን ህብረት፣ በሰማይ ያለውን አንድነት በቃ እነሱ ጋር ይሁን። ሰማይ እንዴት ውብ ስፍራ ነው! ሰማይ እንዴት ድንቅ ቦታ ነው! ሰማይ ላይ ጥል የለም።
ሰማይ ላይ መገፋፋት የለም። ሰማይ ላይ ጨለማ የለም። ሰማይ ላይ ወገኖቼ ሆይ ጥላቻ የለም። ለዚህ ነው ጌታ ኢየሱስ በተራራው ትምህርቱ ሲያስተምር በሰማይ የምትኖር አባታችን ሆይ ስም ይቀደስ፣ መንግስት ትምጣ ይልና ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። ሰማይን አምጣው። ሰማይ ላይ ያለው ያልተከለከለው ያንተ ፈቃድ፣ ያ በሰማይ ያለው ሰላም፣ በሰማይ ያለው ፍቅር፣ በሰማይ ያለው ህብረት። ሰማይ ላይ ወገኖቼ ወይ የሚገዳደር የለም። ሰማይ ላይ ጦርነት የለም። ሰማይ ውብ ነው። አይን ያላየችው ጆሮም ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው የተባለ ድንቅ ቦታ ነው። እሱን አምጣው። ሰማይን አምጣው። ጌታ የሚለው እንደሱ ነው። እኛ አንድ እንደሆንን፣ እኛ ጋር ልዩነት እንደሌለ፣ እኛ ጋር ቅይማት እንደሌለ፣ እኛ ጋር መገፋፋት እንደሌለ፣ ጥላቻ እንደሌለ ድገመው። እንደኛ እንዲሆኑ ይያዙ፣ ይቀባበሉ። ሄቨን ያርጉት። ምድርን ቤተክርስቲያንን ሄቨን ያርጓት። ቤተክርስቲያንን ውብ ያርጓት። በምን? አንድ በመሆን በመቀባበል በመያያዝ በቃ በልበ ሰፊነት በአብሮነት ሰማይን ይድገሙላል። ወገኖቼ ሆይ ይቻላል። አጠገባችሁ ያለውን ሰው ንኩትና ሰማይን ወደ ምድር ማምጣት ይቻላል በሉት። ይሄን ጌታ ራሱ ነው ያለው። በሰማይ ያለው በምድር ይሆን። በቃ ድገመው። የሚደገመው እኔና እናንተ ስንዋደድ ነው። ሰማይ የፍቅር ቦታ ነው። አንድ ጸሎት እየጸለይኩ ቤተክርስቲያን ነግሬያችኋለሁ። አንድ ቀን ለሰከንድ ብትሆን ሰማይ ያሳየኝ። በቃ ግልምሱን ያሳየኝ። በቃ አንዴ ሊዮ ቃልዮ ይሄ ጳውሎስ ሰው ሊናገረው ማይችለውን ቋንቋ ሰማ። በቃ ከብዙ ዓመት በኋላ የተናገረውን በቃ አይቼ መጣሁ ያለው ሳልሞት በቃ ቴስት ላርጋት። በቃ አንዴ ያ ሰማይ ላይ ያለው ደስታ፣ ሰማይ ላይ ያለው ሰላም፣ ሰማይ ላይ ያለው ፍቅር በቃ ነክቼው ልምጣ። ከዛ በኋላ የካንሳስን ማህበር በቃ የሰማይ ማህበር አደረገዋለሁ ያልኩት ጌታ በቃ እንደሱ እንዲሆን እንዲደገም የሰማይ ህይወት እንዲመጣ እኛ መካከል እንዲሁ እኔና እናንተ በህብረት ስንሆን ስንያያዝ አንድ ስንሆን ሰማይን ማምጣት እንችላለን። ቁጥር 20 ላይ ስትሄዱ ሁሉ አንድ ይሆኑ ዘንድ ይላል። አንድ ይሆኑ ዘንድ ጌታ ኢየሱስ ክርስቶስ አብሯቸው የጌታ እራት ከወሰደ በኋላ ማቴዎስ ወንጌል ምዕራፍ 27 31 ላይ ምን ይላል? መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ ይላል። ምንድነው የዘመሩት ብዬ ሳስብ መዝሙር 133 ነው እኔ ገባኝ ማለት ነው። መዝሙር ከዘመሩ በኋላ ወደ ደብረ ዘይት ተራራ ወጡ ብሎ ማቴዎስ ጽፎልናል። በቃ ይሄ ህብረትን እንዲያስቡ የዘመሩ ይመስለኛል። ለዛም ነው ምዕራፍ 2 ላይ ስትመጡ ሐዋርያት ሥራ አንዱ in one accord ቆሙ። ምንም አይነት ልዩነት በመካከላቸው እስካይታይ ድረስ አንዱ ያን ጊዜ ሰማይ ተቀደደ። ኢሳይያስ 64 ላይ አቤቱ ሰማያቶችን ቀደህ ውረድ ያለው ቃል ተፈጸመ። እግዚአብሔር አንድ መሆናቸውን ሲያይ ሰማይን ቀዶ መጣ። ጌታ የሚጸልየው ጸሎት እሱ ነው። ሁሉ አንድ ይሆኑ ዘንድ ልዩነት እንዳይኖር፣ መከፋፈል እንዳይኖር፣ አለመግባባት እንዳይኖር አንድ ይሆኑ ዘንድ። ቁጥር 21 ላይ በእኛ አንድ ይሆኑ ዘንድ ይላል። ቁጥር 23 ላይ በአንድ ፍጹማን ይሆኑ ዘንድ።
በቃ ይሄ የጌታ ጸሎት ነው። አንድ ነው። ካልተያያዝን ይህንን ረጅም ጉዞ ብቻችንን መወጣት አንችልም። ጠላት ያገኘናል። መንገድ ላይ ተሰናክለን እንቀራለን። ብቻችንን የትም አንደርስም። ብቻ በመቆም ወገኖቼ ሆይ ምንም ነገር መስራት አንችልም። ምን በላው ዳቦ የአንድ ሰው ስራ አይመስላችሁ? ሚሊየን ሰዎች ተሳትፈውበታል። አንዷ ዳቦ ጧት ቁርስ ምን በላት ዳቦ እርሻ ለሚያርስ ማሽን ምናልባት ያ ማሽን ከቻይና ይሆናል የመጣው። በጣም ፋብሪካ ውስጥ ብዙ ሰዎች አንዱ ብሎን ሲያቀብል አንዱ አንድ ነገር ሲያቀብል የተሰራ ማሽን ነው። ያ ማሽን መጥቶ አርሷል። አስቡት፣ ያጨደ ማሽን፣ የወቃ ማሽን፣ ያስፈጨ ወፍጮ የብዙ ሰው እጅ አለበት። ኖሮ መጥቶ ነው እኛ ፊት ላይ ሲቀርብ ዳቦ ምን በላው የአንድ ሰው ቤት አብኩታ የጋገረችው ወይም ደግሞ ከስቶር ገዝታ ያመጣችው ሴት ስራ ብቻ አይደለም። ቤተክርስቲያን ውስጥ ሁላችንም በህብረት የምንሰራው ስራ ነው። በአንድነት የምንሰራው ስራ ነው። ምንድነው ትዝ ያለኝ አንድ ሁለት ልጆች እናታቸውን ከትምህርት ቤት እንደመጡ ማሚ የውሻ ቡችላ አምጪልን አሏት። እናትየው እምቢ አለች። በጣም ለመኗት። በጣም ጭቅጭቅ አደረጓት። እንፈልጋለን ውሻ ካላመጣሽልን። እናትየው ቁጭ አረገችና ስራው ከባድ ነው። ማጠብ ይጠይቃል፣ ለሽንት ይዞ መውጣት ይጠይቃል፣ ማብላት ይጠይቃል። ይሄንን ኃላፊነት ከኔ ጋር አብራችሁ የምትሰሩ ኃላፊነቱን የምትወጡ ከሆነ ውሻውን አመጣላችኋለሁ። በዚህ ስጋት አይግባሽ፣ አብረን በጋራ በህብረት በአንድነት እንደ ቤተሰብ ውሻውን እንንከባከባለን አሉ። እናትየው ሄዳ ውሻውን አመጣች። ያመጣችው ውሻ ስሙ ዳቪ ይባላል። እና ዳቪ መጣ እዛ ቤት እና ልጆቹ በጣም ኤግዛይትድ ሆነዋል። የመጀመሪያውን 2 ሳምንት በደስታ ውሻውን ሲያጡ ሲያበሉ ሲያግዙ ቆዩ። ብዙ ሲረዱ ቆዩ። መጨረሻ ላይ ልጆቹ ይሄን ማድረግ አቆሙ። 2 ሳምንት ብቻ። እናትየው ብቻዋን በጠበቅ ማብላት ማጠጣት ማጠብ ምን ሰለቸ እና ብትጠይቃቸው ማያግዟትም በጣም ስለመረራት ዳቪን ለመመለስ እናትየው ወሰነች። ከዛ በኋላ ምን ታረጋለች? አንድ ቀን ቲቪ ያዩ ቁጭ ብለው እናንተ ያገዛችሁኝ አይደለም፣ ብቻዬን ዳቪን እየተንከባከብኩት ነው፣ ሰልችቶኛል፣ ደክሞኛል። ከዚህ በኋላ ዳቪን የሚቀበለኝ ሰው ስላገኘው ወስጄ ልሰጥ ነው ብላ ትላቸዋለች። ሴት ልጇ ተማችና ቆይ ብዙ እየበላ ነው ያስቸገረው ትላታለች። አይደለም ብቻዬን እየደከምኩ ነው፣ በጣም ስራው እኔ ላይ ብቻ ነው፣ እያገዛችሁኛል። ልጆቹ ምንም ትኩረት አልሰጡም። በቃ መልሹ አይነት ነገር አሏት። በኋላ ገርሟታል። እንዴት ነው ይሄን ውሻ እንደዚህ ጨቅጭቀውኝ አምጥቼላቸው እንዴት ነው ችላ ያሉት ብላ ደንግጣለች። እና ዳቪን ባመጣችው ቅርጫት ውስጥ ከተተችው፣ ቃውን ያዘች፣ ምናምን አዘጋጅታ ልትወጣ ስትል ብለው ሁለቱም ቲቪ እያዩ ነው ብድጋሉ። ምን ነው ዳቪን የት ልትወስጂው ነው? አሁን ተነጋገርን አይደል እንዴ? በጣም ደከመኝ ብቻዬን ብያችሁ አልነበር? እኛ ዳቪ ሳይሆን ዳዲ ያልሽ ነው መሰለን አሏት። ካላገዘም ዳዲ ይሄዳል ማለት ነው። ህብረት ይፈልጋል ቤተሰብ። ህብረት የሌለበት በጋራ የማይሰራበት ቦታ ላይ ረጅም መንገድ አይኬድም። ልጆቹ ከአባታቸው ይልቅ ከዳዲ ይልቅ ዳቪ በልጦባቸዋል። ዳዲ ቢሄድ ግድ የላቸውም። ወገኖቼ ወይ እንደሱ እንዳንሆን ህብረት ያስፈልገናል። ኤፌሶን 4ን አንስቼ ላጠቃልልላችሁ። ኤፌሶን 4 ላይ ስትመጡ ሐዋርያው ጳውሎስ ስለ ህብረት በጣም አስደናቂ ነገር ያነሳል። ምዕራፍ 4 ከ1 እስከ 3 በጣም ጳውሎስ በጣም በመገረም በመደነቅ ነው ይህንን ታሪክ የሚያነሳው። በጣም አስገራሚ ታሪክ ነው እዚህ ክፍል ላይ የምታገኙት። እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራት
እንደሚገባ ትመላለሱ ዘንድ እለምናችኋለሁ ይልና በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ ብሎ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን በሉ ትጉ። ምዕራፍ 3 ላይ በተለይ እነዚህ ሶስቱን ምዕራፎች በጣም በሚገርም ደስታ ነው የጻፈው። በጣም አስደናቂ መገለጥ ነው። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ ያወራው። 3 ላይ ግን የተለየ ነገር አንስቷል። እግዚአብሔር ምስጢር ገለጠልኝ ይላል። አሕዛብ ከአይሁድ ጋር አብረው ወራሾች ሆነዋል ይላል። ፓርቴከርስ ናቸው። አብረው ተካፋይ ሆነዋል እና ይሄ በጣም አስደንቆታል። እንደውም የሚመስለው ስትመለከቱ ጳውሎስ መጽሐፉን አቁሞ ስለዚህ ምክንያት ይላል እዛው ምዕራፍ 3 ላይ በአብ ፊት ምን አደርጋለሁ እንበረከካለሁ። ደንቆታል፣ አስገርሞታል። እግዚአብሔር አሕዛብና አይሁድን አንድ አድርጓል፣ አንድ ቤተሰብ አድርጓል፣ አብረው ተካፋይ ሆነዋል። እንደውም ይሄ ፓርቴከርስ አብረው ተካፋይ ሆኑ የሚለውን ሐሳብ ዴቪድ ፓውሰን የሚባል እንግሊዛዊ ሰባኪ ሲናገር ምን ይለዋል? አንድ ዳቦ አሕዛቡ ነክሶ ለአይሁዱ ሲሰጠው ይላል። አይሁዱ ደግሞ ተቀብሎ ነክሶ አንድ ዳቦ ነው እዛው አሕዛቡ በነከሰበት ቦታ ላይ ነክሶ ሲበላ መልሶ ሲሰጠው ተመልከቱ። አሕዛብና አይሁድ አብረው ሊበሉ በአንድ ቴብል ከመቀመጥ ያለፈ ነው ይላል። አንድ ላይ ሊበሉ ተቀምጠው በተለያየ ሳህን እንደመብላት አይደለም፣ ወይም ደግሞ ከአንድ ትሪ እንደመብላት ሳይሆን አንዱን ዳቦ አብረው እንደመብላት። ይሄ ማለት እግዚአብሔር የሰራው አንድነት በስጋው የጥልን ግድግዳ አፍርሶ ልዩነትን አስወግዶ ሁለቱን ዋጅቶ አንድ ሰው አድርጎ አቀራርቧቸዋል። ይሄ ብርሃን ሲበራለት፣ ይሄ መገለጥ ሲመጣለት እስክሪብቶን ቁጭ ያደርግና ጳውሎስ ይንበረከካል። ስለዚህ ምክንያት በአብ ፊት ይንበረከካል። ከዛ 4 ይመጣና ይህንን አንድነት ጠብቁ ይላቸዋል። አንድነትን በተመለከተ 2 ነገር ልብ በሉ። አንደኛ ፖዚሽናሊ አንድ ሆነናል። ይህንን በምንም መንገድ ማፍረስ አትችሉ። ፖዚሽናሊ አንድ ነን። ሁላችንም ጌታ ያገኘ ሰው ህብረት ባይ ዘ ወይ ገደብ አለው። ህብረት አጥር አለው። ከሁሉ ጋር ህብረት አናደርግም። ፍቅር ግን ለሁሉ ነው። ህብረት በክርስቶስ ካመኑ ጋር እውነተኛ የክርስቶስ ተከታይ ከሆኑ ጋር ብቻ ምን ከነሱ ጋር ፖዚሽናሊ አንድ ሆነናል። ሙሉንጌል ሁሉ መሰረተ ክርስቶስ፣ ባፕቲስት ሁሉ ሜኖናይት፣ ክርስቶስ ካለ አንድ ነው። ጳውሎስ ግን ፕራክቲካሊ የምንለማመደውን ህብረት ምን አድርጎት ጠብቆት በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን በሉ ትጉ ይላል። የምትተጉት አንደኛ ብሎ 5 ነገሮችን ያነሳል። በትህትና ትህትና ለህብረት ወሳኝ ነው። በቃ ለህብረታችን ትሁት ስንሆን ህብረታችን ረጅም መንገድ ይሄዳል። ከትዕቢተኛ ሰው ጋር መቆም፣ ከትዕቢተኛ ሰው ጋር ማውራት፣ ከትዕቢተኛ ሰው ጋር መጫወት አትችሉ። ትዕቢት አንሽንት ኃጢአት፣ በጣም ረጅም ዘመን ያስቆጠረ ኃጢአት እዚህ ምድር ላይ ምንድነው ካላችሁ ትዕቢት የሰይጣን ነው፣ ታቢውን የወደቀው። ስለዚህ ትሁት ሁኑ። አብራችሁ ስትኖሩ ይሄን ፕራክቲካሊ የምትጠብቁት አንድነት በትህትና የሚጠበቅ ነው። በቃ ትህትና ማለት ኢየሱስን አንደኛ፣ ባልንጀራን ሁለተኛ፣ ራስን ደግሞ ሶስተኛ ማድረግ ነው። በቃ ዝቅ ማለት ነው። ሁለተኛ የሚያነሳው በየዋህነት ነው። የዋህ ነው። በቃ የዋህ በቃ ይሄ የዋህነት ከቅንነትም ጋር ይያዛል። ንጹህ ልብ። እኔ ዳዊት በጣም ያስደንቀኛል። መዝሙር 132 ቁጥር 1 ላይ ሲዘምር ምን ይላል? አቤቱ ዳዊትን ገርነቱን አስብ። ገር ነው፣ የዋህ ነው። አስብ፣ ይሄን የዋህነትን አስብ። እንደው እኔ ገርመኛል። ሳኦል እንደዛ በጣም ጨክኖ እያሳደደ ሊገለው እየፈለገ አንድ ቀን ሳኦል ሲጸጸት አታዩ በጭራሽ። ኦኬ ነው እሱ።
ዳዊት ግን አንድ ቀን በተኛበት ሄደና የዳዊትን የልብሱን ጫፍ ቀዶ ወሰደና ልቡን መታው። ዋው! ደነገጠ። I made a mistake. አዘነ። አቤት ልብ፣ አቤት የዋህነት፣ አቤት ገርነት። እንደፈለግን አውርተን አንጸጸት። ይሄ ጦር ሲወረውር የሚውል ሰውዬ ተጸጽቷል። ሲያሳድድ የሚውል ሳኦል ንስሐ ሲገባ አታዩ። ትንሽ የልብስ ጫፍ ለቀዱ ልቡ ተመታ። ያርግልን እንደሱ። በቃ እንደፈለግን ብለን ማንጸጸት ከሆንን ማንደነግጥ፣ እንደው ትንሽም ስተት ስንሰራ እንደንግጥ። በቃ እንደው ተሳስተን ካማን እንኳን እንደንግጥ። ልባችን ስስ ይሁን። ይደነግጣል ዳዊትና ገርነቱን አስብላል። ይሄ ገር ስንሆን ረጅም መንገድ አብረን እንሄዳለን። የዋህ ስንሆን፣ የዋህነት በህብረት ውስጥ አስፈላጊ ነው። ትዕግስት፣ መታገስ። በቃ ቅድም ብያቸዋለሁ አይደል? እንታገስ። በራሱ ላይ የሚገዛ ከተማን እንደሚገዛ ነው። በጣም ይገርመኛል። ቃል ምሳሌ ራሱን የሚቆጣጠር የሚታገስ ሰው ከተማን ከሚገዛ ይበልጣል። በጣም የከበረ ነው። ትዕግስት ለህብረታችን ሰው ሲበድለን የምንታገስ ከሆነ በቃኝ ከዚህ በኋላ እዛ ባይብል ስተዲ አልሄድም ማንል ከሆነ እዛ ቤተክርስቲያን ከዚህ ማንል ከሆነ ትዕግስተኛ ከሆነን ለህብረት በጣም በጣም ወሳኝ ነገር ነው። ከዛ ደግሞ ፍቅር ይላል። ፍቅር በጣም አስፈላጊ ነው። መዋደድ በጣም አስፈላጊ ነው። መጨረሻ የሚያነሳው ሰላም ነው። በሰላም ማሰሪያ ይላል። እነዚህ ነገሮች ሁሉ ጳውሎስ ለህብረታችን ወሳኝ እንደሆኑ ይናገራል። አንድነታችንን ጽኑ የሚያደርገው ቅድም ተዛምደናል፣ አንድ ዘር ነን ብለናል አይደለ? ጥቂት ነገሮችን ልንገራችሁ። አንደኛ አንድ የሚያደርገን ነገር ወይም ለአንድነታችን በጣም ሲሪየስ መሆን ያለብን ስለ አንድነታችን ጌታ ጸልዮአል። ተጸልዮበታል ይሄ አንድነት። ሁለተኛ የተጠራነው በአንድ መንፈስ ነው። በአንድ መንፈስ ነው። ሶስተኛ የተጠመቅነው አንዲት ጥምቀት ናት። አንዲት ጥምቀት ናት። አራተኛ አንድ አካል ነው። አንድ አካል። አምስተኛ አንድ ጌታ አለ። አባቴ የኔ አባት የናንተ አባት አንድ ነው አለና አንድ እኮ ልዩነት የለውም። አንድ ጌታ፣ አንድ አምላክ፣ አንድ አባት እንደሌለ አንድ ጌታ አለ። አንድ ተስፋ እንጠብቃለን። ሁላችንም የምንጠብቀው ተስፋ አንድ ተስፋ ነው። አንዱን አምላክ እናመልካለን። አባታችን አንድ ነው። የጋራ ራእይ አለን። አንድ ራእይ አለን። ተልእኮአችን አንድ ነው። የካንሳሱና የዳላሱ ተልእኮ የተለያየ አይደለም። ተልእኮአችን አንድ ነው። ለዘላለም በአንድ ሀገር እንኖራለን። ይሄ በጣም የከበረ ነው። ዳዊት ወንድሞች በህብረት ቢቀመጡ መልካም ነው፣ ያማረ ነው ካለ በኋላ እነዛን ምሳሌዎች አንስቶ ምሳሌውን ሲጨርስ የሚያነሳው ነገር አለ። በጣም የከበረ ነገር ያነሳል። በዚያ በአንድነት ቦታ እግዚአብሔር ምን አዟል? በረከትና ህይወት አዟል። ያ በአንድነት ውስጥ እግዚአብሔር ያዘዘው ህይወት የእግዚአብሔር ህይወት ነው። የከበረ ህይወት ነው። የእግዚአብሔር አብሮነት ነው። በረከቱ በአንድነት ውስጥ ሁለትም ሶስትም በስሜ በምትሰባሰቡበት በዚያ ምን እላለሁ? እገኛለሁ። የእግዚአብሔር መገኘት ነው በረከቱ። እግዚአብሔር ያዘዘው በረከት ያ ህይወት ነው። እግዚአብሔር ይሄንን በረከት ይሄንን ህይወት እንድንለማመደው እግዚአብሔር በጣም ይፈልጋል። ቺካጎ ውስጥ በጣም የታወቀ ኮርነር አለ። በጣም በዓለም አንደኛ ቢዚ በመሆኑ ማድሰንና ስቴት የሚባል ስትሪት ላይ ያለ the busiest የሆነ ኮርነር አለ። አንደኛ ነው በዓለም። ከሱ ወረድ ስትሉ ሚቺጋን አቬኑ ይባላል። ይሄ ሚቺጋን አቬኑ ጋር የማይሸጥ ነገር የለም። እንደውም እዛ
ቢችሉ አየር እንኳን የምትተነፍሱትን ይሸጡላችኋል። ብዙ ነገር የሚሸጥበት በነፃ የሚቀርብ ነገር የሌለበት ቦታ ነውና አንድ ወጣት ልጅ ሁልጊዜ ይህን ነገር ያያል። ሁልጊዜ እና ምንድነው በነፃ የምሰጠው ብሎ አሰበና አንድ ቀን የሆነ ጽሑፍ ጽፎ መጣ እና ይዞ የመጣው ጽሑፍ ይዞ ቆመዛ ቢዚ የሆነ ቦታ ላይ ፍሪ ሃግ ይላል። እንደኔ ሃግ ማድረግ የሚወድ ሰው እና በነፃ ልቀፋችሁ እና የዛን ቀን 2500 ሰው ሃግ ፍሪ ነው እና ሃግ ሲያረግ አንዳንዶቹ ሲጋራ ይሸጣሉ፣ አንዳንዶቹ መጠጥ፣ አንዳንዶቹ ዘንጠዋል። ግን እሱ ሁሉንም ሃግ አረገ። መጨረሻ ላይ ግን አንድ ሰው ሃግ ሲያረግ የሆነ ኢንካውንተር አረገ፣ የሆነ ደስታ ተሰማው። ኢንቫይሮመንቱን የሚቀይር አትሞስፌር ሆነ እና አሳቀው፣ ሳቅ አለው፣ ፈገግ አሰኘው። እና ምንድነው አለ፣ በጣም ደስ አለው። የሆነ ነገር ፊል አረገ። ይህን ሰው አቅፎ ሲለቀው በጣም አስገራሚ ደስታ ውስጥ ገባና ሰውየውን አስቆመውና ብዙ ሰው ሃግ አድርጌያለሁ፣ ወደ 2500 ሰው፣ ግን አንተን ሃግ ሳረግ የተሰማኝ ስሜት የተለየ ነው አለው። ደስ አለኝ እና ምንድነው አለው። ሰውየው ምን እንዳለው ታውቃላችሁ? እኔ አሁን እየመጣው ያለሁት ከህብረት ነው አለው። እየመጣው ያለሁት ከጸሎት ነው አለው። እየመጣው ያለሁት ከቤተ ክርስቲያን ነው አለው። እኔ የእግዚአብሔርን ህልውና ካሪየር ነኝ አለው። ተሸክሜ ነው የምሄደው። እግዚአብሔር መገኘት ከኔ ጋር አለ። ቢኮዝ በቃ ከቤቱም አልጠፋ ሰው፣ ቤተ ክርስቲያንም ማበዛ ሰው ነው፣ ህብረትም ማረግ ሰው ነው። አሁን እንኳን የሚመጣው ከቸርች ነው እና ይህን ደስታ ፈልጋለሁ አለው። እዛው ሚቺጋን አቬኑ ላይ ተንበርክኮ እጁን አንስቶ ተቀበለ። እግዚአብሔር በዚያ ህይወትና በረከት አዟል። ህልውናውን አዟል። መገኘቱን አዟል። የት? ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። በምትሰበሰቡበት ጊዜ ለአንዱ መዝሙር፣ ለአንዱ ትምህርት፣ ለአንዱ መግለጥ መሰባሰባችን ነው። ይህንን እንፈልጋለን። በዚህ ምሽት ይህንን ህልውናውን ካሪየር መሆን እንፈልጋለን። የምንፈልግ ከሆነ በእግሮቻችን ቆመን ያንተን ቤት አልተውም፣ ከዚህ በኋላ ሌሎችንም ወደ ቤት አመጣለሁ፣ መምጣት ያቆሙ ካሉ ጠራቸዋለሁ፣ በዚህ ባርኮት እንዲረሰርሱ ሌሎችንም እጋብዛለሁ እያልን አንድ ሁለት ደቂቃ ልስጣችሁና ጸልዩ። እግዚአብሔር የተናገራችሁ ነገር ካለ በዚህ ቃል እግዚአብሔር ተናግሮኛል የምትሉ ከሆነ እንጸልይ። ጥቂት ደቂቃ እንጸልይ። ሃሌሉያ ሃሌሉያ ሃሌሉያ። የኔ ጌታ፣ የኔ አባት፣ የኔ ንጉስ አመሰግንሃለሁ። ክብር ይገባሃል። ስለዚህ ጌታ በእልልታ በጭብጨባ እንጸልይ። አባት ሆይ እናመሰግንሃለን። ክብር ይገባሃል፣ ምስጋና ይገባሃል። ዳንተ ያለ ማንም የለም። አንተ በጣም ትልቅ አምላክ ነህ። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ያልክ፣ ትውት ስታገኝ በቃሊ ወደሚንቀጠቀጥ የምትመጣ በዛ የምታርፍ በዛ መኖሪያ የምታደርግ አምላክ ነህ። አቤቱ ስለዚህ ምሽት በጌታ በኢየሱስ ስም እናመሰግንሃለን። ወንድሞች በህብረት ቢቀመጡ እነሆ መልካም ነው ብለሃል፣ ያማረ ነው ብለሃል። በጌታ በኢየሱስ ስም እጸልያለሁ፣ ይሄ ያማረ ህይወት ይብዛልን። ይሄ መልካም ነው የተባለ ህይወት ይብዛልን። በህብረት መሆን፣ በህብረት መቀመጥ፣ መያያዝ፣ አንድ መሆን
በኢየሱስ ስም ይብዛልን። ጌታ ሆይ የእስራኤል ልጆች እንደ አንድ ሰው ሲቆሙ ጠላቶቻቸውን ያሸንፉ ነበር። የአማሌቅን ዝክር ፈጽመ ያጠፋኸው አማሌቅ መንገዳቸው ላይ ሲቆም መንገዳቸው ላይ እንቅፋት ሲያበጅ ሲገዳደር ጌታ ሆይ ለሕዝብ የተሟገትክ ለሕዝብ የቆምክ ኢያሱ በዛ የጦርነት ስፍራ አማሌቅን እንደተዋጋ ሙሴ እጆቹን ሲያነሳ አሮንና ሆር እጆቹን እንደደገፉ በህብረት በአንድነት አንዱ ሲዋጋ አንዱ እጁን እንዳነሳ አንዱ እጁን ሲያነሳ ሌላው እንደተሸከመ ሌላው እንደደገፈ በኢየሱስ ስም በመያያዝ በመሸካከም በመደጋገፍ የተባረክን አድርገን ጌታ ሆይ በአንድነት ውስጥ ስኬት አለ። በአንድነት ውስጥ ድል አለ። በአንድነት ውስጥ ጠላት ይሸነፋል። በአንድነት ውስጥ ስኬት አለ። በኢየሱስ ስም ጸልያለሁ። አንድ ባደረገን መንፈስ ይህን ፕራክቲካሊ ልንጠብቀው የሚገባንን አንድነት የመጠበቅ መንፈስ ያግኘን። ጌታ ሆይ በመስቀል ላይ በስጋ የጥልን ግድግዳ ፈረስክ። ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ ሁሉን በክርስቶስ አንድ አደረግ። ይሄ አንድነት ሰማያዊ ነው። ይሄ አንድነት የከበረ ነው። ይሄ አንድነት ዋጋ ተከፍሎለታል። ይሄ አንድነት ደም ፈሶለታል። ይሄ አንድነት ስጋ ተቆርሶለታል። በኢየሱስ ስም ይሄ አንድነት የተጠበቀ ይሁን። የእግዚአብሔርን ቤተ መቅደስ የሚያፈርስ እግዚአብሔር ያፈርሰዋል እንደሚል ቃል ህብረት እንዳናፈርስ፣ ህብረት እንዳናናጋ፣ አንድነትን እንዳንረብሽ በጌታ በኢየሱስ ስም ሁላችንም ለአንድነት ዘብ እንድንቆም በኢየሱስ ስም ልዩ ጸጋ ዛሬ ምሽት ይሰጠን። አግዘኝ በሉት ጌታ። ማቶኮራቫል ታኪያኖሳ ሜዲል ዳኪዮቫኒዮሳ ካራባሻ። ወገኖቼ እግዚአብሔር በእኛ መክበር ይፈልጋል። በጣም የሚገርም የእግዚአብሔር እጅ በሕይወታችን ማለፍ ይፈልጋል። እግዚአብሔር በእኛ መስራት ይፈልጋል። ይህንን እነግራችኋለሁ። እኛ ስንያያዝ፣ እኛ አብረን ስንሆን፣ አብረን ስንቆም፣ ህብረት ስናደርግ ያ እግዚአብሔር መልካም ነው ያለው ነገር፣ በጎ ነው ያለው ነገር በሕይወታችን ሲሆን እግዚአብሔር በእኛ ይጠቀማል። ጊዜ ጌታ ምን አለኝ ታውቃላችሁ? ዶላር በብዙ ምድር በብዙ አገር ይፈለጋል አይደለ? ዶላር በሀብታም ሀገር በደሃ ሀገርም ይመነዘራል። እንደዚህ ዶላር እመነዝርሃለሁ አለ። የእውነቴን ነው የምላችሁ። ይህንን ድምፅ ስሰማ በጸሎት ስፍራዬ ሆኜ እግዚአብሔር ሆይ ከኔ ምንድን ነው የምትፈልገው? ምን እንዳደርግ ነው የምትፈልገው? ንገረኝ አልኩት። ወገኖቼ ሆይ እግዚአብሔር የቤቱን አንድነት እንዲጠብቅለት፣ የቤቱን ሰላም እንዲጠብቅለት፣ በሚገባኝ መንገድ ተናገረኝ። የ2022 የቤተ ክርስቲያናችን ቲም በሰላም ማሰሪያ የመንፈስን አንድነት ለመጠበቅ የምንተጋበት ዓመት ነው አለ። እግዚአብሔር ስለተናገረኝ እዚህ ጉባኤ ውስጥም እንደ ዶላር የሚመነዝራችሁ ሰዎች አላችሁ። ሊጠቀምባችሁ የሚፈልጋችሁ ሰዎች አላችሁ። በብዙ ቦታ ተፈላጊ ሊያረጋችሁ፣ መዓዛችሁን ሊያወጣ፣ ሽታችሁን ሊያወጣ፣ ጠረናችሁን ሊያወጣ እግዚአብሔር ይፈልጋል። የሚገርም ጸጋ አለ እዚህ ቤት። የሚገርም ቅባት እዚህ ጉባኤ ውስጥ አለ።
የሚገርም የእግዚአብሔር መንፈስ ያለባችሁ ሴቶች ወንዶች አላችሁ። አንድ ምክር ልምከራችሁ። እግዚአብሔር ቤት አንድነት፣ ለቤቱ አንድነት ግዴላችሁም። ረጅም መንገድ አለ ከፊታችን። እዚህ ምድር ላይ መኖር አቁመን ወደ ጌታ ፊት ስንቀርብ ጌታ የሚጠይቀን ጥያቄ አለው። በደሙ የተዋጀችውን የክርስቶስን ቤተክርስቲያን ሰላሟን እንዳናናጋ፣ ህብረቷን እንዳንረብሽ፣ ፍቅሯን እንዳናውክ፣ በእኛ ውስጥ ያስቀመጠው ጸጋ በደንብ ፍሎሪሽ እንዲያደርግ እንዲለቀቅ፣ በቃ ስንሰበሰብ የመንፈስ ቅዱስ ስጦታዎች በኃይል እንዲያልፉ አባት ሆይ እለምንሃለሁ። እጅ ትምጣ፣ እጅ ታግኘን፣ መልካሚቱ እጅ ታግኘን። ዳዊት በተቀባ ጊዜ እስራኤልን አንድ እንዳደረገ በአንድነት በደስታ አንድ አርጎ ለ33 ዓመታት እንደመራ እግዚአብሔር ሆይ ያ መንፈስ ያ ጸጋ ያ ቅባት በእያንዳንዳችን ህይወት ውስጥ በዚህ ምሽት የተለቀቀ ይሁን። እንድትባርከን ጸልያለሁ። ይሄ ምሽት የያቦቅ ወንዝ አጠገብ ምሽት አይነት ይሁንልን። ያዕቆብን የነካበት አይነት መነካት ንካን። እግዚአብሔር ሆይ ከዚህ ስንወጣ ተለውጠን እንውጣ። ከዚህ ስንወጣ የቤት ፍቅር ይዞን እንውጣ። ከዚህ ስንወጣ የህብረት ፍቅር ውስጣችን ነዶ እንውጣ። አቤቱ በዛ ደስ ይልሃል፣ በዛ ትረካለህ፣ በዛ ሐሴት ታረጋለህ። ይሄ መንፈስ በእያንዳንዳችን ህይወት የተለቀቀ ይሁን። ስለ ሁሉ እናመሰግናለን። ስለሰጠን ድንቅ ምሽት ተመስገን። ሞቶ ባዳነን በልጅ በኢየሱስ ክርስቶስ ስም ጸለይን፣ አሜን። እግዚአብሔር ይባርካችሁ። ብር ለአምላካችን ለእግዚአብሔር ይሁን። ፓስተር ሄኖክ ጌታ አብዝቶ ይባርክ። የሰማነውን እግዚአብሔር በልቦናችን ውስጥ በእውነት ያኖርልን። ከዚህ ቃል ጋር ሌሊቱን ሁሉ እንድንነጋገር፣ እንድናስብ፣ እንድናሰላስል የጌታ ጸጋ ይብዛልን። ልጆችን እንሰበስባለን፣ ወጣቶቻችን ሰብስበን ወደ የክፍሎቻችን እንሄዳለን። ፕሮግራማችን እዚህ ጋር ያልቃል። የዚህ ማታ በጌታ ሰላም እንሄዳለን። ጠዋት ማለዳ ለጸሎት ስንት ሰዓት ነው የምንገናኘው? 6 ጌታ ከሁላችን ጋር ነው። ተባረኩ።